አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚች ቀን ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷት ነበርና። እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ የቀማና ያመነዝር ነበር። ይገድልም ነበር፣ ማንም ሊቋቋሙ አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቃን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበር። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅ ሆይ ራስን አሳውቀኝ ይል ነበር። ከዚህም በኋላ በአጼት ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉን ታጥቆ ወደ አስኬትስ ገዳም በደረሰ ጊዜ አባ ይስድሮስን አገኘው። አባ ይስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቁኝ እና ታስረዱኝ ዘንድ ወደ እናንተ መጣው አለው። አባ ይስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርህን ከጠበቅ እግዚአብሔርን ታያለህ። ከዚህ በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራ በነበረው በመብሉና በመጠጡ በዝሙቱም ይዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ይስድሮስ ይነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋውያን መነኮሳት በተኙበት ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትም መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋውን በእሳት ለብልቦ እንደ ደረቅ እንጨት እስኪሆን ድረስ ተጋድሎውን እና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅድስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ አቆሙት። ከዚህ በኋላም ቅስና ሊሾሙት መረጡት። በቤተ መቅደስም ሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያንም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን ገሰጸ፣ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ በውስጥም በውጭም ሁለመና ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናብ ዘንሞ ጉድጓዶች ሁሉ ሞላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኝ ቅዱሳን አገልጋዮችን ምን አጠጣለሁ እለው ነበር። በቸርነቱም ዝናብ ልኮ ውሃን አገኘን አላቸው። በአንዲትም ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊልን ያለው ከእናንተ ውስጥ አንዱ እነሆ ያለው አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህ በኋላ የበርበር ሰዎች መጡ። አባ ሙሴም ከነርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተስ አትሸሽም አሉት። እርሱም በሰይፍ የገደለ በሰይፍ ይገደል ስለሚለው የእግዚአብሔር ቃል እነሆ ይቺን ቀን ለብዙ ዘመናት ስጠብቃት ኖሬያለሁ አላቸው። ወዲያውኑ የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳት ተገደሉ። አንዱ ግን በምንጣፍ ውስጥ ተሰወረ። የእግዚአብሔር መልአክ አየ፣ በእጁም አክሊል ነበረ። እርሱም ቆሞ ይጠብቅ ነበር። ይህንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት።
የሰማዕትነትም አክሊል ተቀበለ። ወንድሞቼ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረ ለውጣ ደግ አባት መምህር እና የመጻና መነኮሳትም ስርዓትን የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ስጋውን በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱ ብዙዎች ድንቆች ታምራቶች ይታያሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጽራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምዘጸምዱከ ዘልፈ ለለነብብ ተወከፍ ዘኔቴ መጽሐፈ እንተረሴከ እግዚኦ ጸሪቀ ምሎት ወኩፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ጉባኤ ዘቲ መካን እስከ ረጌሊ ቆኖ ሕፃን ጻፎ ክርታስ ወለዛ ጻፎን ዘይደረስ ወለዛ አንቦ ስተርጎም ሳንዲስ ወለሰማ ቃሎ በዘነፈስ ጸሎተ ማርያም አራቂተ ኩሉም ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። አምላክነ በከመ ትኩ ወኮ ከመ